እንደናት ፕሮግራማችን እነሆ መቀሌ ከተማ ገብቷል። በጣም ናፍቄያቸው ስደውል እዚህ ልጆቼ ጋር ያወራው እነዛ ልጆች ሲያለቅሱ የራሴ ልጆች እንደመዝጋት የሚያምን ነገር የለም። ከተንቤን መቀሌ፣ ከመቀሌ አዲስ አበባ፣ ከአዲስ አበባ ዱባይ ድረስ የዘለቀ የህይወት ጉዞ። ለብዙ ወራት ያህል ስልክ ስለማትደውል ስለማታገኛቸው ጣት ተነስተክ ፌስቡክ ላይ የልጆች ክሬሳ ሁላ በቃ ሞተ ይሁን አሉ ይሁን ብለህ እዛ መፈለግ ነው እንትን ሀሳባችን ነው። ቶሎ ነው የወጣሁት። ማንም ሰው አላገኘም እንዳያገኙ ሁላ ፈርቼ ነው የተመለስኩት። ምክንያቱም ከዚህ በህይወት የሌሉ ጓደኞች ያሉ የነሱ እናት እኔን ሲስሙኝ ምን አይነት ስሜት ነው የሚሰማቸው? ሌላ ሀዘን እንደመቀስቀስ ስሜት ነው የተሰማኝ። ወለድኩ በቃ እንደማንኛው ሰው ናራለሁ አላማርም ነበር። ግን አንዳንዴ እንደነገርኩ ምን አለበት ደስተኛ የሆነ ህይወትና ደስተኛ የሆነ ፋሚሊ በቃ ትዳር በቃ እንደ ትዳር የሚያስቀናኝ ነገር የለም። በወጣትነት 2 ልጆች እኔ ሁሌ የምናገራቸው እኔ ግን በቃ ደስተኛ ህይወት ቢኖረኝ ትንሽ ሞቅ ደመቅ ያለች የቤት እመቤት መሆን ደስ ይለኝ ነበር። ልጆቼ በራሴቼ ባሊ በቃ መቆርብበት መሰግድበት ቤተክርስቲያን እጂ ደስ የሚለኝ ነገር ህይወት እንደዛ ምን ከስደት መልስ እነዚህ ልጆች ለማሳደግ እየተደረገ ያለ ትንቅንቅና በመሃል ያሉ የህይወቱ ጣውረዶችን ወደ እናንተ እናደርሳችኋለን። የዛሬ እንግዳችን ማን ነች? ይህን ፕሮግራም በዩቲዩብ የምትከታተሉ ሁሉ ላይክ፣ ሼር፣ ኮሜንት እንዲሁም የደውል ምልክቱን በመጫን ሰብስክራይብ እንድታደርጉ ቤተሰብ እንድትሆኑ ጋብዛችኋለሁ። እነሆ ወደ ዛሬ እንግዳዬ ቤት እያመራው ነው። በመቀሌ ከተማ በተለምዶ ቀበሌ 18 ተብሎ በሚጠራው አካባቢ ይገኛለሁ። እንግዳዬን አስተዋውቃችኋለሁ። ወደ እሷ ቤት ካለች ነው ከሌለች ጉድ ነው ዛሬ። ጤና ይስጥልኝ። ትቆሰይ እንዴት ነሽ? ሰላም ነሽ? እንዴት ነው? ይኸው ቤትሽ መጣን። ሰለሜ ተጫውተን ሞቅ ደመቅ ብሎ ነው። ቡና ተጓስ ቡን እንዴት ነሽ? በቃ ታስቸግርሃለች እየሳቀች። እሷ መሳቅ ልማዷ ነው። በማይታመን ዋጋ ሳር ቤት በካሬ 71 ሺህ ብር ጀምሮ በከተማችን ዋና ቦታዎች ማለት በዲፕሎማቶች መንደር በሆነችው ሳር ቤት እንዲሁም በ4 ኪሎ ቅርብ ርቀት ላይ የምትገኘው አዋሬ ለመኖሪያ ቤት ቢሉ ለኢንቨስትመንት ተመራጭ የሆኑ ቅንጡና ዘመናዊ የመኖሪያ ቤቶችን ይዘንልዎት መጥተናል። ከባለ እስከ ባለ 3 መኝታ ቤቶች በተለያዩ የካሬ አማራጮች ከ35% እውነተኛ ቅናሽ ጋር ይዘን መጥተናል። ባለ 2 መኝታ 8 ሚሊዮን 900 ሺህ ብር የነበረው በ5 ሚሊዮን 791 ሺህ ብር ብቻ፣ ባለ 3 መኝታ 15 ሚሊዮን ብር የነበረውን በ9 ሚሊዮን 900 ሺህ ብር ጠቅላላ ክፍያ አሊያ 100% ለሚከፍሉ 35% እውነተኛ ቅናሽ አድርገን እየጠበቅኖት እንገኛለን። ታዲያ ምን ይጠብቃሉ? ፈጥነው የእድሉ ተጠቃሚ ይሁኑ። ትህጓስ እንኳን ደህና ቆየሽ። እንኳን ደህና ቆየሽ። ግን ስምሽን እንዳላሳሰት ትህጓስ የትኛው ትክክለኛ? ትህጓስ። መልካም። እንግዲህ ቀደም ሲል እንዳልኩሽ ከተንቤን እንጀምራለን። ከተወለድሽበት እዚህ መቀሌ እንመጣለን፣ አዲስ አበባ እንሄዳለን። ከዛ እንደገና አረብ ኤሚሬት ዱባይ ደርሰን ወደዚህ ነው የምንመለሰው ወደ መቀሌ። እንደው ትህጓስ ማነች? ስለ ልጅነትሽ ወደ ኋላ መለስ ብለን ትንሽ ነገር እንጫወት። እኔ ስሜ ትህጓስ በረ እባላለሁ። ተወልጄ ያደግኩት በተንቤን ከተማ አብያድ የሚባል ነው። አብያድ ምን ይመስል ነበር እስኪ ልጅነትሽ? እኔ ተወልጄ ያደግኩት እንደነገርኩህ ተንቤን ከተማ አብያድ የሚባለው ነው። እስከ 10 ክላስ እዛ ነው የተማርኩት። ምን ይመስል ነበር ልጅነት ህይወትሽ? በልጅነትሽ ነው ያገባሽው? በልጅነቴ ነው ያገባሁት። በስንት ዓመትሽ ያገባሽ? 15 ዓመት። በፍቃድሽ ነው? ያው በፍቃዴ ነው። በቤተሰብ? አይ እኔ እንጃ በራሴ። ትንሽ ልጅ ነበር። ትምህርት አልነበረም ያኔ? ነበር። አላቋረጥኩም። ስጀምር እስከምወልድ ሁላ ትምህርት እየተማርኩ ነበር። የጉደኛ ፍቅር ይሆን እንዴ? የልጅነት ፍቅር በለው። በስንት ዓመትሽ ነው በዛው ነው የወለድሽው? የመጀመሪያ ልጅ ነው? እዛ ነው የወለድኩት። በ15 ዓመቴ። በ15 ዓመት? የሚገርም ነው።
ነው እርግዝና ስለተፈጠረ ነው ያገባሽው ወይስ መጀመሪያ ታስብ? አይ በቃ እንዴት ልበልክ እንጃ ፍቅር ከጀመረን ያው ወዲያው ነው ያረገዝኩት ወለድኩት ተዳራረኩ። አልተቸገርሽም በዚህ እድሜ መሆኑ? ለመውለድ አዎ ህፃን ልጅ ስለነበርኩ ትንሽ ስቃይም ነበረው ግን እንደምንም ተብሎ ፈጣሪ ላይ ሰጣ ላይ ለማይችል አይሰጥም። ከዛ ወደ መቀሌ መጣሽ ወይስ እንግዲህ በልጅነትሽ ነው የተሰደድሽ? እዛ ነው ሁለተኛ ልጅ እስከምደግም ከተንቤን አልወጣም። ወለድኩ በኋላ ነው ሁለተኛ ልጅ ከወለድኩ በኋላ ነው ወደ ዱባይ የሄድኩት። ከዛ ተቋቋረች ትምህርቱን ተደርጋሽ በኋላ? አዎ ትምህርት 11ኛ ክላስ አቋረጥኩ። ቤተሰብ ግፊት አልነበረም ተማሪ ትምህርትሽን ተቀጥይ? አዎ ነበር። እኔ ራሱ ወልጄ ትምህርት ለማቋረጥ ሐሳብ አልነበረኝም። በኋላ ሲያቅተኝ ነው ያቋረጥኩት 11ኛ ክላስ እንጂ እስከ 11ኛ ክላስ ልጆች ይዤ እየተማርኩ ነው የነበርኩት። ሁለተኛ ልጅሽን በዛው ነው የወለድሽው? አዎ። አሁን ትልቅ ልጅ ናት? አዎ በጣም ትልቅ ልጅ ናት። እኩያ ይሆናለች። እንደው ተንቤን ምን አይነት ቦታ ናት? እስኪ አሳየኝ። እንደው ስለ ተንቤን ሲወራ ብዙ ስለ ሙዚቃው ስለ ቀድሞ ስለ አሉላ አባ ነጋ ይወራል። ብዙ የሚያስነሳት ነገር አለ ተንቤን። ተጓዝ ተንቤን አስተዋውቂ ብትባይ ምን ነው የምታስተዋውቂ? እኔ ተንቤን በጣም ውብ ከተማ ናት። ደስ የምትል ባህል የራሷ ባህል ያላት የራሱ ሰው አክባሪ የሆነ ህዝብ አለው። ያሸንድዬ ድባቡ በተለይ በጣም ደስ የሚል የራሷ የተፈጥሮ ባህል አላት ብዬ ነው የማስበው። አዎ በጣም እንደምትወጪው ያተኮ የሚያሳውቀው የቲክቶክ አካውንትሽ የተንቤን ልጅ ነው የሚለው። ለመሰደድ ያበቃሽ ምክንያት ምን ነበረ? ችግር ማለት ሁለተኛ ልጅ ወልጄ ያ በጣም ተቸግሬ ስለነበርኩ ትምህርት መማር አልቻልኩም። ከዛ ለምን ሄጄ ለተወሰነ አመት የሆነ ስራ ነበር እዛ ያለሁት ልጆች ይዤ ታንቴል ምናምን ጥልፍ ነበር ሰራ ነበር እና ለሱ የሰው ቤት ሰርቼ ለሰው ነው የምሸጠው የነበርኩት ቤቴ ሆኜ እና ስደት የወጣሁት 2 አመት ቢያንስ ሰርቼ መጥቼ የራሴ ትንሽ ሱቅ ነገር ለማውጣት አስቤ ነው የሄድኩት። በምን መልኩ ነበር ሄድሽ? በደላሊ መልኩ ነው የሄድኩት። ደላሊ ነው ያሰደኝ። ያው ሄጄ ስራ ገባ። እዛ ተቸገርሽ አይደል? እዛ በተለይ በደላሎች ከቤት ወደ ቤት ለመቀየር እዛው ስራም ለመቀጠል። አዎ ደላሊ እንደሚወስድ ከዚህ የደላሊ ችግር የነበረ እኔ እንኳን ብዙ ችግር አልደረሰብኛል አልልም። ዱባይ ከሄድኩት ግን በመጀመሪያ እዚህ ሲወስድ እነዛ ደላሊዎች ስራ ትገቢያለሽ አለሽ ስራ የተዘጋጀ ምናምን ብሎ ነው የሚወስዱት። ልክ እዛ እንደሄድኩት ሌላ ቢሮ ነው የምትቀመጠው። ከቢሮ ተመርጠክ ነው የምትሄደው። እና እኔ ወዲያው ስራ ገባው። በርግጥ 7 አመት ሙሉ አንድ ቤት ነው የሰራሁት። ብዙም አልቀያየርኩም። ያለው መከራችዬ እንግዲህ 2 ልጆች ያሉሽ እዚህ አንቺ እንደገና ልጅ ነሽ። በአያዎቹ መጀመሪያ ነበርሽ። ልጆችሽን ጥሎ መሄድ አልከበደሽ? አዎ በጣም ከብዶኝ ነበር። በተለይ የመጀመሪያ ወራት በጣም ከባድ ነበር። ደግሞ ትንሽ የልጅ ነው የተወኩት። 2 አመት ነው የተወኩት። ሌላ ትል ወንዱ እና እዛ ህፃን ልጅ ሳያለቅስ አልተኛም ነበር። ያው ልጅ ድምጽ የሱ ድምጽ ይሰማኝ ነበር። እና ብዙ ግን የማይለመድ የለም። ለመድኩት። ያው ስደት ነው፣ አማራጭ የለም። ሮጣት መጣ እዛ ሄደሽ ያው ልጅ መንከባከብ ስራ ተሰሪ እንደነበርም ሰምቻለሁ። አዎ የኔ ሴትዮ 3 ልጆች ነው የወለደችው ባንዴ ማለት ነው። መንታ 3 መንታ? አዎ 3 መንታ ነው የወለደችው እና አሳድጋቸዋለሁ እንደ እናት ነኝ። 5 ልጆች እዛ ምን ተቸገርሽ ግን? ያው የልጆች ናፍቆት ይኖራል። እዛ ከሄድሽ በኋላ የቤተሰብ ናፍቆት ይኖራል። ያው የእድሜሽም ጉዳይ ጋር ተያይዞ በጣም የምትቸገሪባቸው የምትፈተኝባቸው ነገሮች መቼም ይኖራሉ። አዎ በጣም ያስቸገረኝ ነገር እኔ ቢኖር አሁን በጣም ናፍቄያቸው ስደውል እዚህ ልጆቼ ጋር እያወራሁ እነዛ ልጆች ሲያለቅሱ የራሴ ልጆች እንደመዝጋት የሚያምን ነገር የለም ማለት የነሱ ናፍቆታቸው ሳልጨርስ እያወራሁ በመሀል እነዛ ልጆች ካለቀስኩት ግዴታ ነው የኔ የራሴ ልጆች መዝጋት አለብኝ። ምክንያቱም ስራ የሚባል ነገር አለ። እነሱ መንከባከብና ያመኛል። ከራሴ ልጆች አብልጫቸው አይደለም ይሄንን መንከባከብ ያለብኝ ስራ ስለሆነ ስደት ስለሆነ እና እሱ ነገር በጣም
አለመድኩትም ነበር እስከ 7 ዓመት። ሁሌ የሚያናደኝ ነገር የራሴ ልጆች እየዘጋው እዚህ እንትን እላለሁ። በምን ያህል ጊዜ ተዋላቸው ልጆች? አልፎ አልፎ በ3 ቀን በ2 ቀን። ምክንያቱም አንዳንድ ጊዜም አታገኝም በየቀኑ ለመደወል ሁላ ስራ ነክ ቢዚ ነክ በቃ ያን ልጆች ደግሞ ከወደቁ ከምሉ ኃላፊነት አንተ ስለምትወስድ ግዴታ እነሱ መንከባከብ ይኖርብኛል። ምግብ ደግሞ ስለምሰራ ሁለቱ ስራ ቻችዬው ነው እየኖርኩት ነበር። አልከበደሽም በልጅ እድሜሽ እዛ ያለው ስራ? አንዳንዴ ችግር አይተክ ወይም ደግሞ በቃ ብዙ ነገር አይተህ ስትሄድ የሆነ ኃላፊነት የመውሰድ ግዴታ ይሰማል። ቢከብድህም በቃ የሄድክበት ዓላማ እንድታሳካ ጠንካራ መሆን ይኖርብሃል። ለዛ ነው በጣም ፈትኖኛል፣ በጣም ተቸግሬበታለሁ ያልሽው ነገር ምንድነው? በደቡብ ቆይታሽ እዛ ደቡብ ያለው በጦርነት ጊዜ ይመስለኛል። በጦርነት ጊዜ ቤተሰብ አለማግኘት፣ ያው ስልክ አለመኖር፣ በቃ እሱን በጣም ከባድ ጊዜ ነበር። አንዳንዴ ሀሳብ እዚህ ላይ ሲሆን እዛ ስራም ተሳሳታለህ። የተባልከው ነገር አንዳንዴ በትክክል አልሰራም ነበር። የትየዋም ስለምትረዳኝ ነው እንጂ አንዳንዴ ለብዙ ወራት ያህል ስልክ ስለማትደውል ስለማታገኛቸው ጣት ተነስተክ ፌስቡክ ላይ የልጆች ሬሳ ሁላ በቃ ሞተ ይሁን አሉ ይሁን ብለህ እዛ መፈለግ ነው እንትን ሀሳባችን ነበር። እና ምግብን በስነ ስርዓት አትበላም፣ በስነ ስርዓት አትተኛም፣ ያለው ጸባይ ሁላ ይቀየራል። እና እሱን በጣም ከብዶኝ ነበር። ከምን ያህል ጊዜ በኋላ አገኘሻቸው በስልክ? ከ9 ወር በኋላ። 9 ወር? አንድ ቦይስ ነው ያገኘሁት። በቦይስ ተላከልኝ። በቃ ተመስገን አልኩ። ያኔ እንደ አዲስ ዘፈን ሲወጣል ደጋግመ የምትሰማው ቦይሱ ደጋግሜ ሰማው ነበር። በቀን ስንቴ ሰማዋለሁ። ይሄንን በስማት እርግጠኛ ነኝ አሉ የነሱ ድምጽ ነው ማለት። ከዛ ከወጣሽ በኋላ ሌላም ስራ ሰርተሻል? ለበተየ የዶሮ ወጥ መስራት፣ ቡና ማፍላት አይደለ? እዛው ዱባይ? አዎ እሰራለሁ። በትርፍ ሰዓቴ አምባሻ ጋግራለሁ፣ ህብስት ጋግራለሁ፣ ዶሮ ወጥ እሰራለሁ፣ ቡና በፓርታይም በሰዓት አፈላለሁ። ብቻ ቁጭ አለሁ። ስራን ወዳለሁ። ደግሞ ስለምወደው ስራቸው ደስ እያለኝ ነው፣ ቢደክመኝ ደስ እያለኝ ነው የምሰራቸው። በጣም የገረመኝ ያው በልጅነትሽ ነው የሄድሽው፣ በልጅነትሽ ወልደሻል፣ በልጅነትሽ ያው የሁለት ልጆች እናት ሆነሻል። ግን እዛ ሄደሽ ዶሮ ወጥ ለመስራት እንደዚህ የቡና ሙያ ሰርቶ ለሰርቪስ ለመስጠት የሚያስችል ሙያን ያው በበቂ ሁኔታ እናትሽ እንዳስተማሩሽ ነው። የእሷ ውጤት ነው። እናቴ ሴት ልጅ በር ላይ ቁጭ ብለህ ስታወራ ስታይ ካትወድም ነበር። ሴት ልጅ በቃ ቤቷ ንጹህ መሆን አለባት፣ መስራት አለባት። ምንድነው የእንትን ወሬ አትወድም ነበር። ልጅ ነን ምናምን የሚባል ነገር የለም እኛ ቤት። ሁሉም መስራት አለበት ቤቷ እያለች ቁጭ ብላ ታስተምራለች። እናታችሁ ቤት ያለመዳችሁ የት ሄዳችሁ ነው የምትሰሩት እያለች በስነ ስርዓት ነው ያሳደገችን። ምን ልጅ ነበር ያንቺን ዶሮ የሚበሉ ያንቺን ቡና የሚጠጡ ነው? ዋው በጣም የሚጣፍጥ ቶሎ መቼ ነው እንመለሳለን? ቶሎ ሌላ አዘጋጅ። እዛው ቤት ነው ሴትዮዋ ቤት የምታዘጋጀው? አዎ ጥሩ ናት ማለት ነው። አዎ በጣም ጥሩዎች ናቸው። የኔ ሰዎች በጣም ነው የምወዳቸው። በጣም ጥሩዎች ናቸው ማለት በጦርነት ጊዜ ነው አንዳንዴ በችግር ጊዜ ነው ሰው መሆንን የምታውቀው። ከዛ በፊት ነው የገባሁት ስራ፣ ግን በጦርነት ጊዜ ሁላ አይዞሽ ነገ ሌላ ቀን ፈጣሪ እንዳለ ነው የሚሆነው ብሏ ከጎን የሆነ የምታጽናናኝ የነበረች እንግዲህ መዳሜ ናት። አሰራኝ። ከ7 ዓመት ቆይታ በኋላ እንግዲህ ወይ ተመለስሽው? 7 ዓመት ተባላላ። ያው ልትሄጂ እንደቆረጥሽው ሁሉ ደግሞ ከስደት ለመመለስ ወይም ከነበርሽበት ሁኔታ ተመለሰሽ ወጥተሽ ወደ ሀገር ለመመለስ ደግሞ የራሱ ውሳኔ ይፈልጋል። ታጓስ ያን ውሳኔ ለመወሰን ያስገድዳት ምን ነበር? እንዳልኩ ከመጀመሪያ ሲሄድ ለ2 ዓመት ብዬ አስቤ ነው የሄድኩት። ለ2 ዓመት ስልክ በቃ 2 ዓመት ትንሽን ሰርቼ የራሴ ስራ አገሬ መስራት ወድ ነበር። ከኛ ቤተሰብ ሁሉ ውጭ የስደት ሄደ ሰው የለም እና ለመሄድም ፍላጎት አልነበረኝም። ሲጀመር ግን ችግር እንዳልኩ አይደል በቃ 2 ዓመት ሰርቼ ለመመለስ ነበር ሐሳቤ። ልክ 2 ዓመት ሰርቼ ልመለስ ስል የሆነ ኮሮና መጣ እንጂ ልመለስ ነበር ያኔ። ኮሮና መጣ። ያው በኮሮና ሁሉ ነገር ተዘጋጋ። እንደገና አዲስ ስራ ማለት እዛ ያለው ጨመርኩ ስራዬ ማለት ነው። እንደገና ጦርነት መጣ። ልክ ጦርነት ሲገባ እንግዲህ መምጫ የለህም፣ አማራጭ የለህም። እዛ በጦርነት ለራሱ እዛ መሆኔን ተመስገን ነው የምለው። ምክንያቱም እዛው ቤተሰቦቼ ረዳ ነበር።
እንኳን አልመጣሁ ያልኩበት ቀን ነበር በጦርነት ጊዜ እና አሁን የመጨረሻ ቆርጬ የተነሳሁት ግን በቃ የሆነ አጀንዳ ነበር ፌስቡክ ላይ ከዚህ በፊትም ተናግሬያለሁ የሆነ በቃ ጌታቸው ረዳ አዲስ አበባ ሄደኩ ሌላ ጦርነት ሊነሳ ነው መሰለኝ ምናምን የሚለው ማህበራዊ ሚዲያ እንትን አለ ከዛን ይደነገጥኩ ሌላ ስጋት አደረብሽ በቃ ማለት ቆረጥኩላ ሰሉስ ማታን ያየሁት ለሴትዮ ደውዬ ለነገ ትኬት ቆረጥልኝ ያልኳት ምንም እንትን አላልኳት ምን ሆነሽ ነው ልጆች ነው በድንገት እንደዚህ ምትይ ምናምን ስትለኝ አይ መሄድ ፈልጋለሁ ምክንያቱም እየታየኝ ሁሉ ነገር እንደሚዘጋ ነው ከተዘጋ ደግሞ ሌላ ጭንቀት ነው 7 አመት ሙሉ ያላየዋት 7 አመት ሙሉ ብቻ ጦርነት እንጂ እንደዛሬ ሰላም የሆነ እንደነገ ሄዳለሁ የሚል ሐሳብ ነበረኝ ያው አንዳንዴ አይሞላምና ነገ ያልኩት ጊዜ ስለረዘመው በባዶ እጄም ቢሆንም አሁን ሄዳለሁ እንጂ እዚህ አልዘጋም ብዬ ወሰንኩ ባንዴ ነው ወሰንኩት በቃ ሮብ ዕለት ትኬት ቆርጬ መጣሁ ለማንም አላማከርኩም እህቴ እዚህ ሆኜ ደውዬና የተቀበይኝ ስላት ደነገጠች ያትቀልጅ ስራ ላይ ነው ምናምን ሰደ ምክንያቱም ሰው ላይ እዛ ከዛ መጣለው ስትል አንዳንዴ ጥሩ መልስም አይሰጣም ለምን ትግራይ ሰላም እንኳን አይደለችም እዛው አንቺ ያምሻል ምናምን ስለሚሉክ በቃ የራሴ ሐሳብ ራሴ ኃላፊነት መውሰድ ቢከፋኝም ቢደላኝም ራሴ ወስኜ ስለመጣው ራሴ ኃላፊነት ወስዳለሁ በየ ማንንም ሰላም ማከር ነው የመጣው ስቴጅ መጀመሪያ ልጆችሽ እናትሽ ጋር ተሽነሽ እናቴ ጋር ተሽነይድኩት እንደው ያኔ ልጆችሽን እናትሽ ጋር ስትይ ያው እናትሽም የራሳቸው ስጋት ይኖራል ስቴጅ ከሚሽ ጋር ታይዙ ምን ሰጡሽ ሌላ የተለየ አደራ ነበረ የተለየ መልእክት ነበረ በወቅቱ አትሄጂ ምናምን ትለኝ ነበር መጀመሪያ ልጅ ያስይበት ስደት ነው እንዲያም በጣም ታስፈራራኝ ነበር ስለምስቅ እሷን ስደት አይተዋለች ከኔ በፊት እና ስደት እንደምታስቢ ቀላል አይደለም ሲሱቅ አይወድም በፈልክሽበት ሰዓት ቡና መፍላት በፈልክሽበት ሰዓት ምግብ መብላት የለ ምናምን እያለች እንደቀር ክፉ ነው የነገረችኝ ተስፋ ቆርጬ እንደቀር ማለት ነው ችግር የለም የመጣ ገፈጣዋለሁ ብዬ ነው ኃላፊነት ወስጄ ሄድኩት እንጂ ጥሩ ነው ምናምን ብላ አልነገረችኝ ማን አይተሽ ነው አንቺ ከስካንቺ በፊት ሄዱ ልጆች ተመልክተሽ ነው እኛ ጋር ያሉ እዛ ቀላል ነው የሚመስለው ቤት ሰሩኮ 15000 ላኩኮ በቃ 20000 ላኩኮ እንዲያም አሁን እንደ ዛሬ ለበስከው ልብስ ነገ አትደግሞም ሲባል አዲስ የምትለብሰው ላ ነው የሚመስለኝ ብሩ የሚታተም ነው የሚመስለው እና እንደዛ ይበቃኛል ብዬ ደከመኛ አይደለ ሁለተኛ ልጅም ሳሳድግ እንግዲህ ለነሱ ነራለሁ በቃ ለኔ በቃኝ ብዬ ነው ሄድኩት በማይታመን ዋጋ ሳር ቤት በካሬ 71000 ብር ጀምሮ በከተማችን ዋና ቦታዎች ማለት በዲፕሎማቶች መንደር በሆነችው ሳር ቤት እንዲሁም በ4 ኪሎ ቅርብ ርቀት ላይ የምትገኘው አዋሬ ለመኖሪያ ቤት ቢሉ ለኢንቨስትመንት ተመራጭ የሆኑ ቅንጡና ዘመናዊ የመኖሪያ ቤቶችን ይዘንልዎት መጥተን ከባለ እስከ ባለ 3 መኝታ ቤቶች በተለያዩ የካሬ አማራጮች ከ35% እውነተኛ ቅናሽ ጋር ይዘን መጥተን ባለ 2 መኝታ 8,900,000 ብር የነበረው በ5,791,000 ብር ብቻ ባለ 3 መኝታ 15 ሚሊዮን ብር የነበረውን በ9,900,000 ብር ጠቅላላ ክፍያ አሊያ 100% ለሚከፍሉ 35% እውነተኛ ቅናሽ አድርገን እየጠበቅኖት እንገኛለን ታዲያ ምን ይጠብቃሉ ፈጥነው የእድሉ ተጠቃሚ ይሁኑ ምን ይመስል ነበር ችግሯል ሁለት ልጅ ያመጣሽ አንቺ የመጀመሪያ ልጅ ወለሽ ከዛ ሁለተኛ ልጅ ደግሞ ስታመጪ ያው የህይወት ጫናው የበለጠ እየበረታ ይመጣል ወቅቱ ምን ነበር የተቸገርሽው ከቤተሰብ ከራስሽ ምን ነበር የሚቸገርሽ ነበር ከቤተሰብ በቃ በራሴ ከባድ ህይወት ነበር እንኳን የልጅነት እናት ሆነክ ብቻ እንደራስ ህይወት ይከብዳል እንኳን ስራ የለኝም ያኔ እንደነገርኩክ ታንቴልና ምናምን ሰራ ነበር እንጂ ብዙ ስራም አልነበረኝ እና ከባድ ነበር ቡና ሁሌ ቡና በጣም ነው የምወደው ቡና በጣም አንዳንዴ የራብ ስሜት ሁላ ሲሰማኝ ቡና ሰጠጣ በቃ እንደጠገብኩ ነው የምቆጥረው እንደዚህ ስለማምን ራሴ ያመንኩ አይደለ እንትን የሚለው እና ቡና ጠጥቼ ሁላ ሙሉ ነበር ምንም ምግብ ሳልበላ ማለት ስማ ስትሄጂ ሁሉ ጀበና ይዘሽ ነሽ ይሁላ መረጃ ደርሳችኋል ምክንያቱም በጣም ቡና አሁንም ቡና ልቅደው አይደለ ጀበና ይዘሽ ሄድሽ አንድ ጀበና ነው ይዤድኩት ምክንያቱም ሲኒ ይዛ ላገኝ ይችላልው ብዬ አሰብኩ ጀበናው ግን ባይኖርስ ብዬ ይዤድኩ እንግዲህ
እጃት ተመለስኩ እንደገና ከ7 ዓመት በኋላ የተሰበረ ጀበና አልተሰበረችም። ተጠንቅቄ ነው ከኔ ጋር ነው የነበረች። የቡና ጠጣ ታጎስ ቡና እንግዲህ ያው መቀሌ ታዋቂ ቡና ነው ሲባል ሰምተናል። እንግዲህ በጣም ቡና ስለምወድ የምትወደው ስራ ስትሰራ አንዳንዴ በቃ ባይጣፍጥም እንደጣፈጠ ነው የምታዘው። ታፈይ ነበረ እዛ ያለሽ ለራስሽ? እንዴ በቀን ስንቴ ጠዋት ሁላ ወደ ስራ ስገባ ቡና ፍልቼ ጠጥቼ ነው እንትን የምለው። በቃ ያለ ቡና አልሆንም። ቡና ቀመሱ አላልሽ? ጠዋዩ ይቀያየራል። እዛ ጠጡልኝ አላልሽ? አሰሪዎች አስለመድኳቸው እንጂ እነሱ ንስካፌ የሚባል ይጠጡ ነበር። አስተኳቸው እሱና እንግዲህ የቡና አስተኛ አረኳቸው። የኢትዮጵያ ቡና እያለ ምን ቦታችሁ ዱቄት የምትደክሙት? ከየት ስትወጪ ነው የልጅሽን ፎቶና የጀበናዋን ይዘሽ ወጣሽው? ከኮንትራት ቤት ስጠፋ እሷን ብቻ ነው ይዤ ነው የወጣሁት። መጀመሪያ ኮንትራት ለ2 ሳምንት ገብቼ ነበር እና ስራው አልተመቸኝም ነበር። ጓደኛዬ ደውዬ ስራው ነው አልተመቸኝም። ከኔ በፊት ደግሞ የምትሰራልኝ ስለነበረች እሷ ናት መዳም የሆነችብኝ። በቃ አንዳንዴ ቋንቋም አልችልም ነበር ያኔ። እሷን በጣም ስለምታስቸግረኝ የራሷ ሁላ እኔን ታሰራኝ ነበር እና ሲጨንቀኝ ጓደኛዬ ደወልኩለት። ኧረ ጥፊ ምንም ችግር የለው ምናምን ብላ አስጠፋችን። ከዛ ሌላ ሀበሻ ቤት ገባሁ። በቃ ጨርሼ መጣሁ። ስትወጪ እቺን ጀበና ይዤ እና የልጅ ፎቶ ይዤ የልጅሽን ፎቶ ይዘሽ? 2 ፎቶ አሳጥበሽ ቁጭ አድርገሻል? አለ ሁሌም። እንግዲህ 7 ዓመት ቀላል አይደለም። ከልጆችሽ ተለያይተሽ ከእናትሽ ተለያይተሽ ከለመድሽበት አካባቢ ተነጥለሽ ነው የኖርሽው። ስትመለሺ ልጆችሽን በምን አይነት ሁኔታ አገኘሻቸው? ስመለስ ትልቋ ልጄ እዚህ ስለነበረች ከእህቴ ጋር እሷ እናት መጀመሪያ ያገኘኋት መቀሌ ማለት ነው። በጣም አድጋ በቃ እኔ የኩሎና ሳያት አንዳንድ 2 ነገር ነው የተሰማኝ። አንዴ በማደጓ ደስ ብሎኝ ደስታ ተሰማኝ። እንትን ደግሞ አላሳደግኳትም። በምን ሁኔታ ነው ያደገች? ምን አይነት ጸባይ አላት? ምን ትወድ ምን አትወድ አላቅም። እና እሱን ደግሞ የእናትነት ግዴታ የማልተወጣውን ብዬ ትንሽ ከፍታዊ ነበር። እዛ እኮ ያ ልጅ አገኘው በቃ በጣም ደስ ወንድ ልጅም አድጓል። ወንድ ልጅም አደገ። እሱም ተንቤን ነበር። እሱም ተንቤን ከሄድኩ በኋላ ነው ያገኘሁት። በፎቶ እሱን ደግሞ የበለጠ ሁሌም ስለማወራ የነበርኩት ያወራኛል። በፎቶ ነው ያየኝ እንጂ በልጅነት ትችል ስለሄድኩት ማንኝ ነኝ ስለኝ እናቴ ነሽ ሰምቻለሁ ከምናምን ሲለኝ ባትገናኙ ነበር በቪዲዮ ከዛ በፊት? በቪዲዮ ያኔ ከጦርነት በፊት ትንሽ ነበር ሲጀመር፣ ብዙ ማውራትም አይችልም ነበር። ከዛ በኋላ ግን እናወራለን ስልክ ተከፈተ። ከስደት እንደምን ተማርሽ አንቺ? ጥንካሬ መቻል ስለአውቃ አንዳንዴ እዚሁን እንደምንቀብጣው ስደት አያቀብጥም። እዚሁን አሁን የምሳሌ የቤት ስራ ስትገባ የሆነ መዳም እንደዚህ ያለችም ብለ መንደላቀቅ ምናምን አለ እንዳገር። እዛ እንደዛ የሚባል ነገር የለም። ስራ በቃ እንዳትባረር በኔ በራሴ ያየሁት በቃ እንዳልባረር ያላጥፋውት አንዳንዴም ይቅርታ ጠይቃታለሁ። ምክንያቱም ስራ ፈትቼ ቁጭ ማለት በጣም ከባድ ነው። አንዴ አመቱ ነው የሚቆጥረው። ሁለቴ እቺን የመጀመሪያ ወርን ካልተቀበልክ የሁለተኛ ወር የምትጠብቅ ሰው አሁን ስራ ተባረክ ቁጭ ማለት ደግሞ በጣም ነው የሚከብደው። እና ትግስት በቃ ያሉትን ቢሉ በቃ ምንም በቃ እሺ እንጂ እምቢ የማይባልበት ሀገር የሄድኩት ነው የሚመስለኝ። እሺ ለሁሉ ነገር እሺ፣ ካጠፋውም እሺ፣ ካላጠፋውም እሺ። እና ያው መቼም ከዚህ ስተነስተሽ ወደዛ ስትሄጂ ህይወትን መቀየር፣ የልጆችን ኑሮ ማሻሻል፣ የቤተሰብሽን ህይወት ማሻሻል ነው አላማ አድርገሽ። እሱ ተሳካልሽ? በ7 ዓመት ቆይታሽ ተሳካልኝ? እንደምታስበው ተሳካልኝ ምናምን ብዬ አይደለም። እዚህ ሲሄድ በቃ እንደ ጓደኞቼ ቤት ሰርቼ የራሴ ህይወት ኑሮኝ በቃ አንተ እንደላቀ የምኖር ነው ይመስለኝ። ማለት እዚሁ ነው የምታየው ብሩና እዛ ሄደክ እንኳን ጦርነት ኑሮና ጦርነት ባይኖርም ያዛብር አይጠራቀምም ስልክ የራሳችን ስንፈት ይመስለኛል። መጨረሻ ላይ የሚቆጨኝ አሁን እዚህ መቀሌ ከመጣሁ በኋላ ምን አለበት ያንን 7 ዓመት ሙሉ ለራሴ
አካውንት ከፍቼ ብሄድና ትንሽ ብር ቢኖረኝ ባጠራቅም ብዬ ምክንያቱም አላጠራቅም ነበር። ያኖር ደሞዝ ይቀበላለሁ ወይ ቤተሰቦቼ ጋር ነው የምልከው ትምህርት ከፍላለሁ ቢኖረኝ ልብስ ገዛለሁ ብቻ ፏብትን ነው የምትልበት በሚሆን የሚመጣ ሁለተኛ ወር ደሞዝ ስለምትጠብቅ አለኝ ብለክ ስለምታስብ ከዛ ይሄ የሚታወቅ የመጨረሻ በቃ ወደ ሀገር ማምጣት ስታስብ ይሄን ሁላ አመት ሁላ ያኔ ነው መቅጠር ብትጀምሩ ስንት አመት ነው ያረኩት 7 አመት ምንድነው ያለኝ ለምንስ ነው የመጣሁት ምናምን ብለክ ያኔ ማሰብ ትጀምራለህ ቁጥርት ማሰብ ትጀምራለህ በጣም እና ከባድ ግን ያው በልጆችሽን አስተማርሽ አይደል እኔ አሁን ከዛኛው ያልወለዱ ሴቶች ይሄዱትና የወለዱት ሊነቱ እንደሚጠቅም የሚመስለኝ እኛ አሁን ቤተሰብ ሁሉ የአረብ ሀገር ብር ነው የሚልኩት ቤተሰብ ነው የሚበሉት ምናምን ይባላል አይደል ያልወለድክ ስትሆን ለማን ብዬ ነው አንዳንዴ ተስፋም አይኖርም ሳትወልድ ጓደኞች አሉ ለማን ብዬ ነው በቃ ብታባረኝስ በቃ አርፌ እቀመጣለሁ ምናምን የሚሉ ጓደኞች አሉ እኔም ደግሞ ከነሱ ለየት ያለ ልጆቼ የትምህርት ከፍላለሁ አስተምራቸዋለሁ በቃ የምግብ ሁሉ ቤተሰብ ስለምችል ቤተሰቦችም ቢበሉ ልጆቼም ስላሉ በቃ ያን ያህል የበሉብኝ ያልኩት ብር የለኝም ምክንያቱም ልጆችን ያሳደገችልኝ እናቴ ጠንካራ እናት አለች እሺ ላይ የሚቀመጥ ሳንቲም ግን የለም ያው ስመጣውላ በባዶ እጄ ነው የመጣሁት ያን ያህል ብር አጠራቅሚ ምናምን አይደለም የመጣሁት ግን ስመጣ እዚህ በቃ ሀገሬ መግባት እንዳለብኝ እንጂ ስራ ሰራለሁ ወይም ደግሞ ሌላ ህይወት ይኖርኛል ብዬ ምናምን አስቤ ካልኩሌት አድርጌ አይደለም የመጣሁት ማለት እንደነገርኩ በድንገት ስለመጣሁ እዛ ተለያዩ ኢትዮጵያውያን ሴቶች እህቶች ልታገኝ ትችያለሽ አሁን እንዳልሽው ያልወለዱ ልትመካከሩ ትችላላችሁ የምትጫወቷቸው የራሳችሁ ጨዋታዎች መቼም ይኖራቸዋል ከሰማሻቸው ወይም እዛ ካሉ ኢትዮጵያውያን እንዳንቺ ልጅ ሳያገኙ እዛው ብዙ አመት የቆዩ ይችላሉ ብዙ አመት ያረጉ ይችላሉና ምን አይነት ሁኔታዎች ነበሩ አንቺ ካገኘሻቸው ኢትዮጵያውያን አንፃር እዛም ማገኛቸው ጓደኞቼ ካሉኝ አንፃር የሚናገሩት ነገር በቃ የቤተሰባቸው ችግር እንደሆነ እንጂ የራሳቸው ችግር እንደሆነ አያምኑትም አሁን ምልክ አሁን እዛው ነው ብር ልካለ በየወሩ ግን ቤተሰቦቼ አይጠቅማቸውም ብር ሁሌም ላክ ይሉኛል መቼ ነው ትዳር ማድረግ መቼ ነው ወልድ መቼ ነው የራስ ህይወት የሚኖረኝ ብላ ነው የምታስበው አንደዛ ያለችው ልጅ አይደለ ግን ይሄ የሚሆነው በመውራት ብቻ አይደለም በቃ መውለድና ትዳር ማድረግ የራሷ ህይወት መኖር መቀጠል ከፈለገች ትንሽ ብር መጠራቀም ይኖርባታል ያሷን ለተወሰነ ጊዜ እነሱ መተው ብዬ አስባለሁ እንደዛ ነው መከራቸው ነው ራሴ ከዛ በቤተሰቦች አንፃር ስትሰማ የነሱ ቤተሰቦች ደግሞ ብር በየወሩ እየተላከላችሁ እየበሉ ምን እንደሚሉ ታውቃለህ ወይም እኮ ወይ መታትወልድ ወይም ትዳር አታርግ በቃ ስንት አመቷ እዛ ተቀምጣለች ነው የሚሉት እንጂ ያንን በየወሩ የሷን ደሞዝ መሆኑት አያውቁት መሰለኝ ይሮሱታል በቃ እንደ ትንሽ ነገር ነው የሚያስቡት እና በቃ ልጅ አልፈልግም የራስሽ ህይወት ይኖርሽ ለራስሽ አለማድረግ የሚሄድ የራሳችን መቼስ ብርኮ እንኳን አረብ ሀገር ተሰርቶ አይደል ብቻ ሀብታም ቢሆን እኮ የራሱ ጉድለት የሆነ እንትን አለ ሞልቶም አይሞላ የኛ ብር የአረብ ሀገር ሴት ሰርታ መታመጣ ብር ለራሷ ትንሽ ነገር አጣራቅማ ካልሆነ ለምንም ቤተሰብ ሙሉ ችግር ሊሸፍን አይችልም እና አንዳንዴ እላቸዋለሁ በእናታችሁ የራሳችሁን ውስጥ በቃ ለራሳችሁ ብር አጣራቅሙ እኔ አሁን በባደጅ ብገባ ልጆቼ አይቼ ደስ ነው የሚለኝ እያደጉ ነው የምላቸው እናንተ ግን እስቲ ለራሳችሁ ነው ለምን ትልካላችሁ ምናምን ነው የምላችሁ ለዚህ ነው መከራችሁ እና አንቺ ድለኛ ነሽ በቃ አንቺ ምን አለብሽ ነው የሚለኝ ታጓስ እናትነት የዋጋ አስከፍለኝ ብላ ታስባለች ዋጋ አስከፍሉኝ ምክንያቱም አስከፍሉኝ ብዬ አላማረርም ግን ታጓስ ማየት ምፈልጋት የነበረ ቦታ እንድትማር ፈልግ ነበር የራሷ ደስ የሚል በቤተሰብ ኑራት የራሷ ማለት በአለማወቀስ ብላ ወልዳ የራሷ አሟልታ እንድትወልድ ፈልግ ነበር ድሮ ግን አንዳንዴ በልጅነት ሆነ እንደምታልመውና አድገህ እንደምትሆነው አንድ አይነት አይደለም በልጅነቴ ብዙ መኝ ነበር አሁን ያለችው ታጓስና ከ15 አመት በፊት ሳትወልድ በፊት ያለችው ታጓስ ምንም ያመሳስላቸው ምንም ያለያየው ነገር አለ የሚያመሳስላቸው ሳቃቸው አልተቀየረም በቃ
ሁሌ የምትስቅ ልጅ ናት። በቃ ከልጅነት ጀምሬ እናቴ ሁላ በጣም ተቆጣ ስትመጣ እየሳቁ ስታይኝ አዎ ማለት አረ በቃ እናቴ ተረጋጊ ምናምን ብያስቃት የለ ከዛ ይችን ልጅ እንደሆነ ምናምን ብላ ትወኛለች እና ይሄም የሚያሳስላቸው ይመስለኛል። እንደው አንዳንዴ በትዳር ህይወት ሊሳካም ይችላል ላይሳካም ይችላል። እሱ ያው ትዳር ከፈጣሪ ነው እንደሚባል። ታጓስ በትዳር ህይወቷ ደስተኛ ሆናለፈች ወይስ እንቅፋት ሆናት? አይ እንጃ እንቅፋት ምናምን አይደለም። በቃ እንደማንኛውም ሰው ትዳር አረኮ ሁሉም አይሳካም አለ አይደለ? አልተሳካልንም። ለብቻዬን አሳደግኳቸው ልጆች። ከዛ ስትመለሽ እንግዲህ ሀገሬ ገብቼ ትዳር ይዤ ተጨማሪ ልጆች ወልጄ የሚል ሀሳብ አላሰብሽም? አላሰብኩም። ለምን? አንደኛ አይቼው ነው የሄድኩት። ወልጄ ችግር አይቼ ትዳሩ በልጅነቴ ስላየሁት የልጅነት መሆኑ ምናምን ምንም አሁን ለትዳር መጓጓ ልጅ አይደለሁም ወይም ደግሞ ለመውለድ ልጅ ፍለጋም አይደለሁም። አሁን ስንት ዓመትሽ ነው ታውቃለሽ? 32 ሞልቼ 30 አልፏል። እና አሁን የምፈልገው በቃ እንደምታየኝ ልክ እንደመጣው ከዱባይ ለራሱ በሳምንት ሳይሞላ በ3 ቀን 4 ቀን ነው ቡና ቤት የጀመርኩት ስራ ቡና እንደዚህ ማለት ነው። ምክንያቱም የመጣሁት እንደነገርኩ በድንገት መጣሁና ስራ ለመስራት ምናምን አይደለም የመጣሁት። በቃ እንዳይዘጋ በሩ ቶሎ ብዬ ልጆቼ ጋር ማግኘት ፈልጌ ነው የመጣሁት። ልክ ሳየው ግን በቃ ነገሩ የተረጋጋ ይመስላል። ምንም አልነበረም። ከዛ የእህቴ ቤት ነበር ፊት ለፊቱ ያልተከራየ። ሌላ ስራ ቀስ ብዬ እስከማስብ ለምን በቡና አልጀምርም? ቡናም ጠጣለሁ። ቡና ሳላፈላ ልውልም ለራሴ። ስለዚህ የቡና እቃ ደግሞ ትንሽዬ ነገር ነው፣ ያን ያህል ብዙ ብር የሚያስወጣ አይደለም ብዬ አሰብኩ እና ሲኒ ምናምን ገዛው። በቃ ቡና ሐሙስ ዕለት መጣሁ ከዱባይ። ዓርብ ተንቤን እየመጣሁት ቅዳሜ ዕለት ነው ቡና የከፈትኩት። ወዲያ ነው የተመለስኩት ከተንቤን? አዎ አንድ ቀን ነው የተመለስኩት። ምክንያቱም ብዙ ነበር እዛ መቆየት ያልፈለግኩት። ከዚህ በፊትም ተናግሬያለሁ። ከባድ ስለነበረ ማንም ጓደኞችም የሉም እዛ ብዙ ሀዘን ላይ ስለነበረ ማንንም ጋር ደርሰክ ማንንም ጋር ሳትደርስ ትቀራለህ። እስቲ ቀስ ብዬ ተረጋግቼ ስሜቴን ሰብስቤ መሄድ እንዳለብኝ ስላሰብኩ ቶሎ ነው የወጣሁት። ማንም ሰው አላገኘም። እንዳያገኘ ሁላ ፈርቼ ነው የተመለስኩት። ምክንያቱም ከዚህ በህይወት የሌሉ ጓደኞች ያሉ የነሱ እናት እኔን ሲስሙኝ ምን አይነት ስሜት ነው የሚሰማቸው? ሌላ ሀዘን እንደመቀስቀስ ስሜት ነው የተሰማኝ። ስለዚህ ተለወጣው በቃ ቡና ከፈትኩ። ማውራ ሚዲያ እንግዲህ አጥለቀለቅኩት። ግን ስትመጪ በቃ ከእንግዲህ በኋላ የስደት ህይወት በቃ ወደ ስደት አልመለስም ብዬ ነው የመጣሁት። አልመለስም ስለ ሞልቶልኝ ወይም ደግሞ ደልቶኝ እንዲኖራ እንትናድቢ አለ በቃ እዛ የትግራይ ህዝብ እንደሚኖረው እኖራለሁ ብዬ አምኜ ነው የመጣሁት። አንዳንዴ አሁን እዛ መጥቶ እዚህ የሚከፋቸው ተመልሶ የሚሄድ እኮ የዱባይ ኑሮ አሁን ተንደላቀን የምትኖረው እዛ ተንደላቀ ሲሉ ንጹህ ነገር ነው። ዋ መብራት አይጠፋም። ምንም አንተ የሚነካህ የለም። ህግ ያለበት ቦታ ነው እና እንደዛ ጠብቀው የሚመጡ ሰዎች አሉ። ከዛ እዚህ ትንሽ ነገር ሲነካቸው ይከፋቸውና ተመልሰው ይሄዳሉ። እኔ ግን እንደዚህ አስቤ አልመጣም። እንዳለ በቃ እናቴ እንደምትኖር ቤተሰቦቼ ጓደኞቼ እንደምንኖር እኖራለሁ። በቃ የተለየ ሰው አይደለም። ከዛ ነው የወጣሁት። ወደ ሀገሬ ስባል ደስታ ነው የሚሰማኝ እንጂ ምንም የክፋት አይነት ስሜት አልተሰማኝም። በማይታመን ዋጋ ሳር ቤት በካሬ 71,000 ብር ጀምሮ በከተማችን ዋና ዋና ቦታዎች ማለት በዲፕሎማቶች መንደር በሆነችው ሳር ቤት እንዲሁ በ4 ኪሎ ቅርብ ርቀት ላይ የምትገኘው አዋሬ ለመኖሪያ ቤት ቢሉ ለኢንቨስትመንት ተመራጭ የሆኑ ቅንጡና ዘመናዊ የመኖሪያ ቤቶችን ይዘንልዎት መጥተናል። ከባለ እስከ ባለ 3 መኝታ ቤቶች በተለያዩ የካሬ አማራጮች ከ35% እውነተኛ ቅናሽ ጋር ይዘን መጥተናል። ባለ 2 መኝታ 8,900,000 ብር የነበረው በ5,791,000 ብር ብቻ፣ ባለ 3 መኝታ 15 ሚሊዮን ብር የነበረውን በ9,900,000 ብር ጠቅላላ ክፍያ አሊያ 100% ለሚከፍሉ 35% እውነተኛ ቅናሽ አድርገን እየጠበቅኖት እንገኛለን። ታዲያ ምን ይጠብቃሉ? ፈጥነው የእድሉ ተጠቃሚ ይሁን። እንግዲህ ስትመለጪ የ7 ዓመት ቆይተሽ ነው። 7 ዓመት ደግሞ ረጅም ጊዜ ነው። ብዙ ነገር ይቀየራል። ልጆችሽን አገኘሽ፣ እናትሽን አገኘሽ። እንደው በወቅቱ የነበረው
ስትሄጂ የነበረው ሁኔታና ስትመለሽ የነበረው ሁኔታ ምን ሆኖ አገኘሽው? መቼም ያው ብዙ ትውስታ ይኖርሻል በውስጥሽና እናትሽን ስታይ ልጆችሽን ስታይ የተሰማሽ ስሜት? በጣም ደስ ነው ያለኝ። ያው የልጅነት ብዙ እንዲያም ከዱባይ ከመሄደ በፊት ያን ያህል ብዙ ወጣ ብዬ ብዙ ማቅረ ልጅ አልነበርኩም። ያው ትምህርት ይማራለሁ የልጅነት እንደሆንኩም ብዙ ቢዝም ያርግክ የቤት መቤት መሆንህ ነው። ትምህርትም አለኝ ያን ያህል ከዛ ሰፈር ብዙ አልንቀሳቀስም ነበር። እንዲያም ስደት ሄድኩት ከማህበራዊ ሚዲያ ብዙ ነው የተማርኩት፣ ብዙ ሰው ነው ያወቅኩት፣ ብዙ ነገር አስተምሮኛል። ስደት ብቻ ሳይሆን ማህበራዊ ሚዲያ መጠቀም ለራሱ ስደት ሆኜ ነው። ሞባይል አልነበረኝም እዛ ሲሄድ እና ደስ ብሎኝ ነው የተመለስኩ። ስመለስ ብዙ ቤተሰብ አፈራው በማህበራዊ ሚዲያ እንኳን ደህና መጣሽ የሚል ያው ከተንቤን እስከ አዲስ አበባ ከአዲስ አበባ ወደ ዱባይ የዘለቀው ወይም እስከ ተባበሩት አረብ ኤሚሬት ዱባይ የዘለቀው ህይወት ተመልሶ ወደ መቀሌ መጣ። ከዛም ተመልሰሽ ቡና ከፈትሽ። አቀባበሉ ምን ይመስል ነበር? ቡና ስትከፍቺ ያው እንግዲህ ቶሎ ገበያ ላይ ኖር ይችላል፣ ትንሽ ሊያደክም ይችላል። ምን አይነት ፈተናዎች ገጠሙሻል? እኔ ከጠበቅኩት በላይ የሆነብኝ ቡና የከፈትኩት ጊዜ አንዳንዴ የምትሰማው የለ ከኛ ራሳችን የምናወራ ማለት ነው። ከራሴ ጨምሮ ራስ በራሳችን እኮ ስራ የሚያበረታታ የለም በቃ ምናምን የሚል ንግግር ነው የምትሰማው። እኔ ከዛ አንፃር ነው ያገኘሁት። ምክንያቱ ግን ያንን የማህበራዊ ሚዲያ ውጤት ይመስለኛል። ማህበራዊ ሚዲያ አንዳንዴ ለጥሩ ነገር ከተጠቀምክበት ጥሩ ፋሚሊ ነው የምታፈራው። አሁን ማህበራዊ ሚዲያ እኔ እንደምታቀኝ በሽፎን ለብሳለሁ። የባህል ትግራይ እንዲጠፋ አልፈልግም። ሁሌ ሽሩባ ተሰርቼ ቡና ሳፈላ አምባሻ ስጋግር ወጥቼ ሲሶር በቃ እንደዚህ ነው ሁሌ ነው ፖስት ማድረገው። ግን ያኔ ፖስት አድርገው ሰው ያኔ ይወደዋል ብዬ አላስብም። በቃ እኔ ደስ ስለሚለኝ ከተወሰነ አመት ማየው ቪዲዮ የሚያስደስተኝ መስራት አለብኝ ብዬ ስለማስብ ተጠቅሜበታለሁ። እንትን ለካ በዛ ልክ ያፈራሁት ቤተሰብ ሲኖር ቡና ሲስከፍት በቃ እንዳልማላቃችሁ በቃ ተላልቅ ሰዎች መጥቶ አይዞሽ በርቺ ጎበዝ ትሰሪያለሽ ሀገርሽ ትቀይሪያለሽ እና ደግሞ ማህበራዊ ሚዲያ የምትሰሪው ነገር ጥሩ ነበር ቀጥይበት እዚህ ምናምን ሲሉኝ እንዴ ያዩ ነበር እንዴ እስከሚል ነው የሆነብኝና በጣም ነው ደስ ያለኝ። ሰው ሁላ አበረታቶኛል አይዞሽ ተብዬ በቃ። እዚህ ቡናውን ከጀመርሽ በኋላ ስራውን ስታየው እየሞቀ ሲሄድ ደንበኞች ሲበዙ ከዛ ወደ ኋላ ብለሽ እንግዲህ 7 አመት ስደት የነበርሽበት ወይ አረብ ሀገር የነበርሽበትን ሁኔታ ለምን ነው ባልሄድኩ እዚሁ ብሰራ ኖሮ እኮ በዚህ ደረጃ ይሄን እንቅስቃሴ ጀምሬ ቢሆን እዚህ ይደርሳለሁ የሚል ቁጭት አላደረብሽም? ሲጀመር ገና በሁለት ሳምንት የህዝቡ ፍቅር ሳየው ስራው ሞቅ ደመቅ ብሎ ሳየው ጭራሽ መጎረር ሁላ ጀምሬያለሁ። ጓደኞች እዛ ያሉት አረ ነው እዚህ ኢንቨስትመንት ጀምሬያለሁ ነው ብዬ መስፈክ ጀምሬ ነበር። በቃ ነው ምናምን ብዬ ማለት ነው። ግን ከዛ በፊት እንዳልከው ባልሄድኩ ኖሮ የሚያስብለኝ የሚቆጨኝ ነገር ቢኖር ምክንያቱም ለንግድ የሚሆን ብር ፈልጌ ነው የሄድኩት ስላልነበረኝ ስራ ለመጀመር የሚሆን ለ2 አመት ሰርቼ እሱን ስላጣው ነው የሄድኩት። እሱን ባገኝ አልሄድም ነበር፣ ቢያንስ የተወሰነ ሰራ ነበር። ግን እሱን ለማምጣት ነው የሄድኩት። እንግዲህ አልሆነም። ድራማም አልመጣም። ተበጣሷ አለቀ። ከዛ ወደዚህ መጥቶ ከዛ የዳ ታጓስ ነው ቡና ቤቱ ታጓስ በስሜ ነው። ስሜ በጣም ነው። ግን ከዛ በፊት ሌላ ስም እንዳለ ሰምቻለሁ። ሜላት በአረበኛ ታጓስ ለማለት ይከብዳል ማለት አይችሉበትም። እና ሜላት አንድ ያላማጣ ልጅ ነው ያወጣችልኝ ጓደኛዬ ነበረች እዚህ። አረኔ ታጓስ ለማለት እየከበደኝ ነውና ሜላት ልበልሽ ብላ አሳጣችልኝ። ከዛ እዛ ሲሄድ ታጓስ ምንድነው ሲሉኝ በቃ እሺ ሜላት በሉኝ አልኳቸው። አሁን ዱባይ ሜላት ነው የሚባለው። ታጓስ ብለህ ፈልጋት ታገኘኝ። ጓደኞቼ ካልሆነ በስተቀር ማህበራዊ ሚዲያ ግን ትክክለኛ ስሜ ነው ታጓስ የሚለው። የቲክቶክ አካውንቴ ግን ጓልተንቤን ይላል። ጓልተንቤን ይላል። ከዛ በስምሽ ከፈትሽ ቡና ቤቱን? በስሜ። ከዛ አሁን ደግሞ አሰፋሽው ሰፋ ነው እንደነገርኩህ ቁጭ ብለህ ሰፊ የሆነ ስራ ከመፈለግ ትንሽዬ ስራ ከፍተህ
መሸጋገሪያ ብታረገው ነው የሚመረጠው ብዬ ነው የማስበው። ምክንያቱም እዛ ሁኜ እንደዚህ ላውንጅ ለመክፈት አቅሙም አልነበረኝም፣ ሀሳቡም ድፍረቱም ገና ለስራ አዲስ መሆንህን ቀስ ብለክ ነው የምታየው። እንዴት መስራት እንዳለብኝ በምን መልኩ ነው ምናምን ብለክ እያጣራክ መሆን አለበት። ያው የቡና ግን ቡና ስለምወድ ቡና ከፍቼ ኪሳራም ትርፍም ባይኖርም አልከስርም ራሴን ጠጣዋለሁ ብዬ አምኜ ነው የገባሁት። እና እዛ እየሰራው ያለ ጥሩ ስለነበረ ያው የሚመጡ ከስተመሩም አስተያየት የሚሰጥ ይሄለ ቡና እንዳለው ነው እንደታቋርጭ ግን ሰፋ ያለ ነገር ቢሆን ምግብ ስለምሰራ የነበርኩ ዱባይ ይሄ ምግብ ፌስቡክ ላይ ነው እንደ መቼ ነው የምንቀምሰው ምናምን ሲሉኝ ለምን ታዲያ አልሰራም ሰፋ አላርገውም ብዬ በሁለት ወር ነው የቀየርኩት። ወደዚህ 2 ወር ብቻ ነው የሰራሁት ቡና እዛ ሰፋ አድርገሽ ከዛ ምግብም መስራት ጀመርሽ? ምግብም እሰራለሁ። ምንድን ነው አሁን እዚህ የሚሸጠው? እስኪ እንደው አሁን ጾም ስለሆነ የጾም በሙሉ አለን እንደ በየአይነት ምናምን አለን ሁሉ ሰላጣም የተለየ ሰላጣ አለን። የፍስክ ሲሆን ያው ጥብስ ምናምን ፍየል እናድራለን እና ስለዚህ ፍየል ጥብስ የፈለገ ዶሮም አለ ሙሉ ዶሮ ዝም ብሎ የፋሚሊ ብዙ ተሰብስበው ብለው የሚመጡ የለም 5-6 ሆነው ምሳ ደውሎ ያዙኛል። ከዛ ሰርቼ እጠብቃቸዋለሁ። ስለዚህ በአጠቃላይ አሁን ህይወት በመቀሌ በመሰል ከስራው ጋር አሪፍ ነው፣ ምንም አይልም። አሁን ያን ማለት አሪፍ ነው ስለክ 100% ስራ ጥሩ ነው አይደለም። አንዳንዴ የገበያ ነገር አንዳንዴ ይቀዘቅዛል፣ አንዳንዴ ደግሞ ደህና ይሆናል። ለዚህ ሁሉ ግን ተስፋ ለመቁረጥ በቃ ትናንትና ጥሩ ነው የነበረው ዛሬ ደግሞ የለም ነገ ደግሞ ሊኖር ይችላል ለክ ከፈጣሪ ጋር ጎናና በቃ መስራት። አሁን እኔ በጣም ደስተኛ ሆንኩበት ከዱባይ በቃ አገር ይሻለኛል ብዬ ስላመንኩኝ ነው። የዱባይ አንደኛ ብቸኝነት ይገድልሃል፣ ናፍቆቱም አለ። 1000 ዓመት ላንኖር ለምንም ጨነቀ። እዚህ በፈለኩበት ሰዓት ተነስቼ በፈለኩበት ሰዓት ምተኛ ነው። እዛ ግን ለ2 ሰዓት እንኳን ብተኛ ድብን ብለህ አተኛ። ምክንያቱም ሴትዋ ትመጣለች ወይም ደግሞ የሆነ የረሳሁት ነገር አለ ወይም ብቻ ትጨነቃለች። የዛፍ ላይ እንቅልፍ እና እዚህ ነፃነት በቃ ለሰው ልጅ ነፃነት አለ የሚያስፈልገው። መጀመሪያ ነፃነቴን ስላገኘሁት አገሬን እወዳለሁ። በቅርብ ልጆችሽን እናትሽን? አሁን ልጆቼ ወንድ ልጄ ተንቤን ነበር ከእናቴ ጋር። አሁን እዚህ አስመጥቼ እያስተማርኩት ነው። ተሰብስበናል እንግዲህ ፋሚሊው ማለት ነው። ስለዚህ ሁለቱም ልጆችሽ? አዎ በራሴ ትምህርት ጠዋት እንደነገርኩህ ጠዋት ተነስቼ ቁርስ ሰርቼ በራሴ ነው የምልካቸው። ከዛ ሲመጡ ደግሞ ደስ እያለኝ እቀበላቸዋለሁ። እና እናትነት ስራና ልጆች ማሳደግ እናትነት አሁን አንዳንዴ ተሰብስበን ይስቁብኛል። በስሜ ነው የምጠሩኝ። ያው እንደ እናታቸው አይመስላቸውም። በተለይ ትልቋ ልጅ ስሜ ታጓሽ ማምን ያለች ነው የምጠራኝ። ምን አለበት አንዴ እናቴ ብለሽ ጠርተሽኝ ብታስደስትኝ እላታለሁ። እንደ ጓደኛሞች እናወራለን። በቃ ጠይቃቸዋለሁ። አሁን ማታ ማታ ምንድነው የምትወዱ እንዴት ነው ያደጋችሁ ምናምን ብዬ ጠይቃቸዋለሁ። እኔ ራሴ ምክንያቱም የእናትነቴ እንደነገርኩ ኃላፊነቴ ያልተዋጣውን ብዬ ስለማስብ እነግራታለሁ። እቺ ጓደኛዬ ማለት ተቀየሙኝ ያላችሁ እንደ አንዳንዴ እኮ በስነ ስርዓት እኔ ባሳድጋችሁ ምናምን እላታለሁ። በጣም ለባምና ደስ የምትል ልጅ ናት። አሪያ ምሻል እንደ አንቺ ስላለሽ እኮ ነው እዛ ስለሰራሽ እኮ ነው ትምህርታችንን ያላቋረጥን ተምረናል። ምን ጎድሎብን ለምንድን ነው እንደዚህ ያልሽ ራስሽ የምትወቅሽ ነው የምትለኝ። እና በቃ ደስ የሚለው ነው። ስንት ዓመት ሆነው አሁን? እሷ 17 ዓመት። 17 አድጋለች። አሁን ቁመት እኩያ ናቸው? አዎ እኩል ነን። አሁን ከ1 ዓመት ከ2 ዓመት ወደታች ነው የምታይሽ። ያው እንግዲህ መሳቅ የምትወደው በትግርኛ ፍሽክታ ነው የምትወደው። ታጓስ ህይወት አልጋ ባልጋ አይሆንም። አንዳንድ እንቅፋቶች ይኖራሉ። እነዛን እንቅፋቶች ለማለፍ የሚደረግ ህይወት ትንቅንቅ ሊኖር ይችላልና እንደው በህይወቴ በጣም አዘንኩበት የምትየው ጊዜ መቼ ነው? ይሄስ ጊዜ በቃ ማልፈው አልመሰለኝም ነበር፣ በጣም ጎርቶኝ ያለፈ የምትየው? ያን ያህል መማረር ልጅ አይደለም ማለት በጣም ወለድኩ በቃ እንደማንኛው ሰው ናራለሁ አላማርም ነበር። ግን አንዳንዴ እንደነገርኩ ምን አለበት ደስተኛ የሆነ ህይወትና ደስተኛ የሆነ ፋሚሊ በቃ ትዳር በቃ እንደ ትዳር የሚያስቀናኝ ነገር የለም። የእውነቴን ነው የምልህ። ማለት አንዳንዴ ሰው የቤት መሆን አይፈልጉም ጓደኞቼ። ሰርቶ መግባት ምናምን ደስ የሚላቸው ጓደኞች አሉኝ የምጠይቃቸው። እኔ ሁሌ የምናገራቸው እኔ ግን በቃ ደስተኛ ህይወት ቢኖረኝ ትንሽ ሞቅ ደመቅ ያለች የቤት መሆን ደስ ይለኝ ነበር። ልጆቼ በራሴ ባሊ
በቃ መቆርብበት መሰግድበት ቤተክርስቲያን እጂ ደስ የሚለኝ ነገር ህይወት እንደዛ መኝ ነበር አንዳንዴ አናኛ እንደምፈልገው ሳይሆን ህይወት እንደምትሰጠን ነው የምንኖረው ግን ለየላ ሁሉ አላማርም በቃ ፈጣሪ ለኔ ያለው ነው የሰጠኝ እንጂ 32 አመትሽ ነው ያው ልጆች እናት ብትሆኚም 32 አመት ደግሞ ብዙዎች ትዳር የሚጀምሩበት ቤተሰብ የሚመሰሩበት እድሜ ነው አንቺ ቀድመሽ ለመማረር ቀድመሽ ለመስጋት እንዲህ አይነት ነገር አልፈልገውም ምንሽ ገና ህይወት የሚቀጥል ስለሆነ አዎ እሱማ ትክክል ነው እዚህ እሱን እንዳታስብ የሚያስገድሽ ምን ነገር ምንድነው ወደፊት ለልጆችሽ በማሰብ ነው አዎ አንዳንዴ አሁን የልጅነት ስትሆን አሁን ሌላ ትዳር መፈለግ አለመፈለግ ሳይሆን ብቻህን ሆነ የምትወስነው ውሳኔና የልጅነት ሆነ የምትወስነው ውሳኔ ይለያያል አሁን ትዳር እኔ የምወደው ሰው ትዳር አደርጋለሁ ብል ለራሴ የሚመቸኝ ብቻ አይደለም ፈጣሪ ሰጣኝ ምለው ለልጆቼም አባት እንዲሆናቸው ለሁሉም አባራ እንዲሆን ነው እንትን ምለው ምክንያቱም እኔን ወደኝ ልጆቼ የሚጠላ ከሆነ አልፈልገው ልጆቼ እንዲነካብኝም አልፈልግም ለዛ አሁን ደግሞ በተለይ ሲያድጉ ደግሞ ተናንሽ ያያሉ ምንም ያዩ ስለሚያድጉ አያስቸግሩም ካደጉ በኋላ ግን እነሱ ራሳቸው የሚጠይቁት ጥያቄ እነሱ የሚፈልጉት ነገር ይጠይቁሃል እና ለዚህ ለሚከፋቸው ይመስልሻል በጣም እንዴ ጠይቃቸዋለሁ እኮ ተጠቃቻቸው እንዴ ከትልቋን ስለምናወራ ስለምንቀላለድ አሁን ማደግሽ በቃ ትንሽ ነው የቀረኝ እንግዲህ አንቺ ካገባሽ በኋላ ነው ያገባለሁ ምናምን እላታለሁ እንዴ አምሻል ይብለኛል አሁን እንደዛ አስባለሁ እኔ ምንሽ አሁን እንደዛ የተፈተንሽበት ሊሆን ይችላል ትዳር አልተሳካም ማለት ሁሉ ጊዜ ወደፊት ማይሳካም ማለት አይደለም ልጆች ደግሞ ያደጉ ሲሄዱ የራሳቸውን ህይወት ጀምራሉ ብቻሽን የምትሆኚው አንቺ ነሽ ግን በቃ ሁሉ ነገር አለኝ በቃ ሰተኛል ብዬ ስለማስብ ያን ያህል ባገኝም አልጠላም ባላገኝም ማዝንበት ነገር አይደለም ብዬ ራሴን አሳምኛለሁ ለምን በቃ ወለድኩ እግዚአብሔር ይመስገን ላለው ልጆች አለኝ ትዳር ማየው ሁሉ ነገር ስላየው አሁን ምንም የሚከፋኝ ነገር አይደለም በቃ እነሱ ጋር ሳይሳይለው ራሱ ደስታ ነው የሚሰማኝ ከነሱ ጋር አብረን እንበላለን አብረን እንጠጣለን አንዳንዴ ሰው አዲስ ሰው ወደ ቢገባ ይሄን አጣዋለሁ አላጣም ይሄን ደስታ ብዬ ይፈራለሁ ያው እንግዲህ አንቺ በ15 አመት ሽኝ ወለደችው አሁን ደግሞ ልጅሽ 17 አመት ሆነ አልፋሻለኝ ማለት ነው ግን አስተምራ እኔ አንቺ ያለፍሽበት ፈተና አንቺ ያለፍሽበት ህይወት መንገድ ለሷ እንዳይገጥማት ያው እንደ ሴትም እንደ እናትም ነፃነት ሰጣታለሁ ስልክ አሁን እኔን ከእናቴ ጋር ማወራው የነበረ ንግግሮችና እኔና እሷን የምናወራው በጣም የተለያየ ነው አሁን እኔ ባሌ እናቴ ጋር ፊት ቁጭ ብዬ ቢደውልኝ ስልክ አላነሳው ነበር ስለምፈራ ስለማከብራት በቃ አለ አይደለ ፍራቱ እንትን ይለ አሁን ግን ነግራታለሁ ወስና ራሷን ትገባ በተለይ አሁን ከመጣው ከዱባይ በኋላ ይሄንን ላርግ ስትለኝ ማረግ ትችያለሽ የሚመጣ ኃላፊነት አንቺ ነው የምትወስጂ ምክንያቱም አንቺ ነው የሚጎዳ አይተሽኛል እኔ በ15 አመት ያንቺ ወለድኩ ማን አገዘኝ ብቻዬን አሳደግኩሽ ይሄንን ፈተና ላለመግጠም እንዳይገጥምሽ ራስሽን ኃላፊነት ወስደሽ ማረግ አለብሽ አሁን ይሄ ነው በታደርሽ መጣለው ስትለኝ አልከለክላትም ለስንት ሰዓት ብዬ ለ30 ደቂቃ ካለችኝ በ30 ደቂቃ ትመለሳለች እንጂ አትሄጂም የት ነው ማን ነው ጓደኞች ምናምን ብዬ አላስጨንቃት ግን ነግራታለሁ ጓደኞች መምረጥ የምትቺ ፍቅረኛሽ መምረጥ የምትቺ ማለት የነገ ህይወትሽ መምረጥ የምትቺ ራስሽ ነሽ እንደኔ እንዳትሳሳት ይላታለሁ እና በጣም ጎበዝና ደስ የምትል ጠንካራ ልጅ ናት ስዳክ ፍነቻ 10 ስለዚህ አሁን 11 12 ማራለች እሺ ስለ እናትሽ ንገሪኝ እስኪ ያው አንቺ እናት የሆንሽበት መንገድ አለ ደግሞ እናትሽ አንቺን ያሳደጉበት ሂደት አለና ምን አይነት እናት ናቸው እናትሽ እናቴ በጣም ጀግና እናት ነው ያለችኝ በጣም ጀግና ስልክ ብቻውን ያሳደገችኝ ነርችን እና እንደዚህ ሲሳታደ በቃ ትንሽ የገበሬ ከተማ ነው የሚመስለው ቤታችን ላምታራ ታራባለች የእንትኑ አትክልቶች አሉ ቆስጣ ሰላጣ በቃ ሞዴል ተብላ ተሸለም ነበር ሁላ በተንቤን እንደዚህ ቤቷ ራሷ ለምን አሁን ተላልቆ ወንድሞችና እህቶች አሉኝ አራፊስት በቃኛ እናግዝሽ ይሏታል ገና ካሁን ነው ከናንተ ጋር ምለምነው በቃ ሰርቼ ደክሞኝ ማታ ስተኛ ደስ የሚለኝ እንቅልፍ ነው የሚወስደኝ ነው የምትለው እና እኛም እንደዛ ሆነን የሚያሳድገች
መቅበጥ ምናምን የሚባል ነገር የለም እኛ ቤት ማለት በቃ መስራት ካለበት መስራት ከትምህርት ቤት ልክ ስትመጣ ደፍተር አስቀምጠህ ወደ ስራ ነው የምትገባው ሱር ነገ እንዳይከፋችሁ ነገ በራሳችሁ እንድትቀሙ እኔ ኖርኩ አልኖርኩ ነው የምትለው ኢቭን ታናሽ ወንድሜ ወንድ ልጅ አለኝ ወንድ ነው እሱም ራሱ ዩኒቨርሲቲ ብትሄድ ነገ ብታገባም ባታገባም ብቻህን ብትሆን ራስህን ሳህን ማጠብ አለብህ ብላ ነው እንትን የምትለው እንጂ እኔ ያለሁላችሁ ምናምን አትልም ራሳችሁ ቆሙ ለራሳቸው ነው እያለች ነው ያሳደገቻቸው ትዳር ብታደርጉ ነው ብትይዙ ይሄ ፈተና ይገጥማችኋል ስለዚህ እንደዚህ አድርጉ በደንብ ነው የምታስተምር አንቺ እንግዲህ ብቻቸውን ነው ያሳደጓችሁ ያላባት አንቺ ደግሞ ያላባት ሁለት ልጆችን በተመሳሳይ ያሳደግሽ ነው እንደው ነገሩ መገጣጠም በጣም እንደኔ ህይወትኩ የሚያስተምረው ነገር አለ በራሱ በቃ ህይወት እኛ እንደምንፈልገው አይሆንም ፈጣሪ አይሳሳትም እሱ እንደምንፈልገው ነው የሚሰጠን አሁን ለራሴ እኔ ምን አለበት ልጆች እጂ ትዳር የለኝም ብዬ አልመኝም ምክንያቱም ትዳር ያላችሁ የተንደላቀ ህይወት ያላችሁ ልጆች ፍለጋ ይወድም እንደይጸብር ላይ ልጅ ስጠኝ ብሎ አይደለ እሱን ሳየው እኔ ፈጣሪ በነፃ የሰጠኝ ለምን አማራለሁ ተመስገን ለምን አለለ እንደዛ አላለሁ ሀብታም ሆኜ ሀብታም መሆን ሁላ ራሱ የማይመኝ ሀብታም የለም ሁላችንን እንመኛለን ከዛ አንዳንዴ ስታዩ ደግሞ ሰላም የሌለ ሀብታሞች ስታዩ ሰላም ያለው ድነት ትመርጣለህ እና ወደፊት ምን ታስቢያለሽ ያው እንደማንኛውም ሰው እሰራለሁ ስራ ጎበዝ ነኝ ስራ አላቋርጥም ብዬ እና ልጆቼ በስነ ስርዓት አስተምራቸዋለሁ ብዬ አስባለሁ ለነሱ እና ጎበዝ ሆኖ እነሱ የሚፈልጉት ነገር ደስተኛ ሆኖ ማለት አባት ከኛ ጋር ኖሮ አልኖረው የጎደላችሁ ነገር እንዲሰማቸው አልፈልግም በቃ ጎበዝ እንዲማሩልኝ ነው የምፈልገው ለነሱ አሁን ያግዙሻል ያው አባት ጠይቃም ልጆቼ ይጠይቃል አሁን ማልጆች አድርገው ይልን የራሳችን መጠየቅ ይችላል እኮ እነዛ ዝም ቢሉ እነዚህ ምንም አይል በማይታመን ዋጋ ሳር ቤት በካሬ 71,000 ብር ጀምሮ በከተማችን ዋና ቦታዎች ማለት በዲፕሎማቶች መንደር በሆነችው ሳር ቤት እንዲሁ በ4 ኪሎ ቅርብ ርቀት ላይ የምትገኘው አዋሬ ለመኖሪያ ቤት ቢሉ ለኢንቨስትመንት ተመራጭ የሆኑ ቅንጡና ዘመናዊ የመኖሪያ ቤቶችን ይዘንልዎት መጥተናል ከባለ እስከ ባለ 3 መኝታ ቤቶች በተለያዩ የካሬ አማራጮች ከ35% እውነተኛ ቅናሽ ጋር ይዘን መጥተናል ባለ 2 መኝታ 8,900,000 ብር የነበረው በ5,791,000 ብር ብቻ ባለ 3 መኝታ 15 ሚሊዮን ብር የነበረውን በ9,900,000 ብር ጠቅላላ ክፍያ አሊያ 100% ለሚከፍሉ 35% እውነተኛ ቅናሽ አድርገን እየጠበቅኖት እንገኛለን ታዲያ ምን ይጠብቃሉ ፈጥነው የእድሉ ተጠቃሚ ይሁኑ ወሬ አስፈሳሳፋልና አምባሻው ተርሰ ቁርስ ብነሳ እንበላ እስቲ ባርከው ታውኒ ጎበዝ አይደለም ችግር የለም ጎበዝ ነው እንዲያም ልምድ ያለ ነው የምትመስለው የመቁረስ መስራቱ ያቀተኝ እንጂ ደግሞ መቁረስ እዚህ በኋላ ይቀርሳ እዚህ ቡና ሲፈላ እዚህ ቡና ቁርስም አለው ማለት ነው አሁን ባሻው ሁሉ ያለው እንዲያም ኮሜንት ላይ ያየሁት አንዱ ኮሜንት ምን ታጓስ ቡና ቤት ሳይሆን ዱቄት ቤት ብትከፍሻለሽ ሁሉ ማሽ እየጋገር ነው ማይሽ ብሎ ያሰቀኝ ኮሜንት ነበር እንደዚህ ባህላዊ ምግቦችን ትሰራለሽ ትግራይ አንደ ጥህሎ ያው ጥህሎ ያድግራት ነው እኔ ሰራለሁ የራስ ባህል አለው አሁን ጥሎ የሚታወቀው በአድግራት ከተማ ነው ግን የማንኛው የትግሬ ምግቦች እንደ ህልበት ልጆ በቃ እንደ ህልበት አምባሻ ምናምን ብቻ እናት ያስተማረች ሁሉ እችላለሁ እዚህ ታጓስ ጋር ቢመጣም አይተጣም ሁሉም ማለት ለታጓስ አሁን እየሰራች ያለችው የቡና ስራ አለ አሁን የቡና ስራ ወደ ላውንጅ አድጓል እንቅስቃሴ ቀጥሏል ህይወት ቀጥሏል ከስደት መልስ ከስደት በኋላ
የተሻለ ህይወት የብርሃኑ ከልጆቼ ጋር ከእናቴ ጋር አብሬ ሆኜ ብለሽኛልና ህልም ደግሞ ሰው ልጅ እስካለ ድረስ አይቋረጥም። አይቋረጥም። ምን ታስባለች? ይሄንን አሁን ከቡና ወደ ላውንጅ አድርገው ወደ ሆቴል ታሳድገው ይሆን? ሆቴሉ በቃ እኔ አሁን ከዚህ በፊት እንዳልኩ በሁለት ወሬ ነው ወደዚህ የቀየርኩት። አሁን ደግሞ ስራ በደንብ ሰራለሁ ብዬ ስላሰብ ታጓስ ማየት የሆነ የሬስቶራንት ምግብ ከፍታ ባህላዊ ምግብ ቤት እንድትከፍት እመኝላታለሁ። ደግሞ ፈጣሪ ካለ እዛ ቦታ አገኛታለሁ ብዬ አስባለሁ። ያው ምን ትከቻልሽ እኮ 100% ቡና በጣም ተወቻለሽ። አሁን በቀን ምን ያህል ሰው ትጠጫለሽ? ቡና በጣም ነው የምወደው። እኔ እንጃ ቁጥር የሌለው እጠጣለሁ። በቃ እኔ በቃኝም ማለት ነው። ጠዋት ተነስቼ ቡና ነው የምጠጣ። ከዛ እንደገና ምሳ ሰዓትም አለ፣ ወደ ከሰዓትም አለ። ብቻ ቡና ጊዜ የለውም ለኔ ብቻ እጠጣለሁ። እንግዳ መጣ ማለት ነው? አዎ እኔ በእንግዳ ጠባቂም አይደለሁም ለቡና ዝም ብዬ ነው የምጠጣ። ከዛ እንግዳ ሲመጣ ደግሞ ከሱ ጋርም እጠጣለሁ። ማህበራዊ ህይወትሽ ምን ይመስላል? እንግዲህ የስራ ቦታሽ ሊሆን ይችላል፣ የምትኖሪበት አካባቢ ሊሆን ይችላል። እኔ ደስተኛ ነኝ ብቻ እግዚአብሔር ይመስገን። አሁን መቀሌ ስራ ከፍቻለሁ። አሁን ደግሞ አንዳንዴ ስራ የምትከፍተው የተወለድክበት ሀገር ሁሌም ይናፍቃል። ብቻ በሳምንት አንዴ ተንቤ ነው ሄዳለሁ። ይናፍቆኛል። በቃ ጫወታለሁ። በቃ እዛ ያለው ድባብ ደስ ስለሚለኝ ጓደኞች ይዛን ያሉት ቤተሰቦች ይዛን ያሉት አለ ሄጄ በቃ አንዳንዴ ቁጭ ብዬ ቡና እየጠጣሁላ ድብር ሲለኝ ተነስቼ ሄጄ አንድ ሁለት ቀን እመጣለሁ ተጫውቼ ማለት ነው። ምክንያቱም ዱባይ ሆኜ ያላገኘሁት ነገር በአሰኘኝ ጊዜ መሄድ ነው። እዚህ ግን እየተበቀለሽ ነው። ቅርብ ስለሆነ ሄጄ ጥሩ ጊዜ አሳልፌ እመጣለሁ። ለበዓል ጊዜ ነው ወይስ በማንኛውም ጊዜ? ኧረ እኔ በማንኛውም ጊዜ እሄዳለሁ። በቃ እንደነገርኩህ የሆነ የናፍቆት ስሜት ከተሰማኝ እሄዳለሁ። ልጆችሽ ሳይናፍቁትም አሁን ያደግሽበትን አካባቢ ይሄዳሉ። አንዳንድ ቀዳሜና እሑድ ሲሆን አርብ አሁን ባለፈው አክሱም ጽዮን ሲሄድ ይዣቸው ነው የሄድኩት። አርብና ቀዳሜ እዛ ይውላሉ። እሑድ ተመልሰን ትምህርት ሰኞ ስለሚገቡ 2 ቀን ከአያታቸው ጋር ተጫውተው ይመጣሉ። እነዛም ስለሚናፍቃቸው እኔ እንኳን እንደ ጓደኛዋ ነው የሚያዩ እንጂ እንደ እናት አያዩኝም እነሱ። እሷ ናት በጣም እንትን የምትላቸው። እሳቸው ወደዚህ ይመጣሉ? አዎ ትመጣለች። አንዱ እንግዲህ 7 ልጅ ነው ያሳደጉት እሳቸው? አዎ 5 ሴቶች 2 ወንዶች አሉ። አሁን ሁሉም እዚህ ነው ያሉት? አይ 4 ሴቶች እዚህ ነው ያሉት። 1 ሴትና 1 ወንድ ተንቤን ነው ያሉት። 2 ወንድና 1 ሴት ተንቤን ነው ያሉት። ሁሉም በየራሱ ህይወት? አዎ የራሱ ህይወት አላቸው። ብቻቸው ነው የሚኖሩት አሁን ማለት ነው? አዎ እናቴ ብቻ ነው የምትኖረው። እንግዲህ አደግን መሰለኝ ሁላችን መጣ። አንዳንዴ መልስሽና የምታይ ይሆናል ሰው ጓደኞች ጋር ስትሄጂ ወይ አንዳንድ ቦታ ስትሄጂ እንደዚህ አይነት ቅድም እንዳልሽው ቤተሰብ የሆነ ትዳር እንደዚህ አይነት ነገር ትመለከች ይሆናል። እንደው እንዲህ አይነት ህይወት ቢሰጠኝ ብለሽ የተመኘሽበት ቤተሰብ የለም? ወንድሜ አለ፣ ታላቅ ወንድሜና እንደነገርኩህ ታላቅ እህቴ ደስ የሚል ፋሚሊዎች አሉ። ታላቅ ወንድሜ ቄስ ነው እና የኮሌጅ አስተማሪ ነው እና ልጆቹ ያሉት እዛ ተሰብስበው በአንድ ጠረጴዛ በቃ አቡነ ዘበሰማያት ሳይጨረስ አይበሉ። ሲጨረስም እንደዛ እኔ ልጅ ሆኜ ሰለቸኝ ነበር። እንደዚህ ይቅር ይበለኝ ወንድሜና ይሄ በቃ ከነሱ ጋር መብላት አልፈልግም ብቻዬን ነው መብላት ፈልገው ነበር። ምክንያቱም በጣም ስለሚቆይ እል ነበር ሳላውቀው ማለት ነው። እና አሁን እነሱ ቤተሰብ ሳይ በጣም ደስ ይለኛል። ማን የተመኘሁት ሆይት ወንድሜ ላይ ስላለ ደግሞ ደስታ ይሰማኛል አንዳንዴ። በቃ ጾም ጊዜ ነው ቄስ ስለሆነ ደስ የሚል ፍቅርና የልጆችና የአባትና እናት ፍቅር አላቸው። እና ደግሞ አብረሽ የነበርሻቸው ዱባይ እህቶች አሁን ያለችውን ታጓስ ሳዩ ምን ይላሉ? በቃ እንደተመኘሽው ነው የሚሉኝ እነሱ። ብቻ ሀገር ይገባ እነሱ የሚሉኝ አንዳንዴ አሁን ከሄድሽ ከ2 ወር በኋላ ትመለሻለሽ ሀገር አትበይ ነው የሚሉኝ። እኔ ሞቼ እገኛለሁ እንጂ ተመልሼ ዱባይ አልመጣምላቸው ነበር። ቢከፋኝም ቢደለኝም ቡና ባገኝ በቃ ሌላ ችግር የለብኝም። እኔ አሁን በቃ ማለት አሁን ድሮ እንደዚህ አባባል ብታዩ እኮ ከእናቶቻችን ነው አይደል? ቡናዬን ከጠጣሁ በቃ ምሳ ባልበላ የሚሉት ነገር አለ። እሱን የወረስኩት ይመስለኛል ከእናቴ። እኔ ራሴ የሚበላ ኖሮ አልኖረም የሚያስጨንቀኝ ያው ጠዋት ቡና ከጠጣሁ ደስተኛ ሆኜ ነው የምውለው። ጥቁር ቡና ካገኘው በቂ ነው። በቂ ነው።
ነቃ ብዬ ለመዋል ደስተኛ ሆኜ ያስፈልጋል። የነገ ደግሞ ፈጣሪ ነው የሚያውቅ። እና እነሱ እንደው እንዳንቺ እንድንሆን ወደ ሀገራችን እንድንገባ እንደው ምክር ቢጠይቁሽ ከዚህ ቤት ይጠይቁሽም ኖሩ ይችላሉና እንደዛ ያሉሽ የሉ? አሁን ራሱ ይጠይቁኛል በማህበራዊ ሚዲያ እንደሚያዩኝ ፎቶ ፖስት እንደማርገው ሽፎን ለብሼ ሽርባት ሰርች በቃ አንዳንዴ ማህበራዊ ሚዲያ ደስተኛ ህይወትና ሀብታም የሆንካችሁ ነው ስሜት ነው የሚሰማችሁ ነው። አሁን በቃ አንቺ ከገባሽ በኋላ ተመችቶሻል በቤተክርስቲያን ሲሄድ ፖስት አደርጋለሁ ወይም ቡና ስጠጣ ወይም የሆነ ነገር እና ይሄንን ሙሉ የህይወት አካል አድርጎ ነው የሚወስዱ። ችግር የሌለን ወይም ደግሞ ጭንቀት የሌለን ነው የሚመስላችሁ። ያማክሩኛል። ምን አይነት ስንት ብር ይዘሽ ሄደሽ ነው እንደዚህ ደስተኛ ይሆንሽ ይሉኛል። እና መጥቼስ ምን ልሰራ ስንት ብር ይበቃኛል እንደዚህ እያሉ ብዙ ሴቶች ያወሩኛል ጓደኞች በማህበራዊ ሚዲያ ማለት ነው። እኔ አንድ መልስ ነው የምሰጣቸው። መጀመሪያ ቆራጥ ሰው ሁኑ። በቃ ራሳችሁ ወክላችሁ ማለት እኔን ስላማከርሽኝ ወይም ሌላ አሁን እኔ የሆነ አስተያየት ሰጥሻለሁ አንተ ብታማከርክ ሌላ ነገር ነው የምትነግራት። አሁን የሁሉ ስትደማመረው ደግሞ አንድ ላትመርጥ ትችላለች። በቃ በራስሽ ኃላፊነት የምትወስደው በራስክ። አሁን የሆነ ነገር ስራ ብጀምሪ ብለሽ ካማከርሽኝ ትርፍ ባገኝ አላመሰግንህም። መቼስ ሰው ልጅ አይደለ ደና ነገር ውድቀት ላይ ቢሆን ግን እሱ ነው ያደረገኝ እኮ ለዚህ ችግር ምናምን ብለን ለመውቀስ ነው የምንቸኩለው። እና አሁን ምላችሁ መክራችሁ በራሳችሁ ወስናችሁ ማግባት ለእናታችሁም ቢሆን ለአባታችሁም ቢሆን አለመናገር። በቃ አንቺ መሆን የምትፈልጊው በቃ ሆናለሁ ቢልሽ ከፈጣርሽ በታች አይጠብቅም። አሁን በነዛ ክርክር ሁሌም እንደዛ ነው የምላቸው። እኔ አሁን ነው ውለዱ በቃ እንደ ቀልድ አድርጌ ሁሌም እጽፋለሁ። አንቺ አምሻል ነው 10 ውለዱ ለራት በይ ይልኛልና በራሳችሁ ወስኑ። በቃ ኃላፊነት ለመውሰድ እንዲቀል የራስህ የውሳኔ ሰው ስትሆን ነው። ማንንም ሳታማከር ቢደላህም ቢከፋህም ራስን የወሰንከው ውሳኔ ቢያስደስትም ቢያስከፋህም ለራስህ ነው። ምክንያቱም ያንተ ክፋት ሌላ ሰው አይከፋልህም፣ ያንተ ችግር ሌላ ሰው አይቸገርም። ቢያማክርክም ችግር ላይ ስትወድቅ ምንም ላይ መስለው ይችላል እሱ። እና ራስህ የምትሆነው ለራስህ የምትወስነው አንተ መሆን አለብህ። ራስህን በራስህ እኔ እንደዛ አምናለሁ። እንግዲህ ቲክቶክ ወደ 86,000 ነው ያየው። 86,000 ሰው ነው። ከልጅሽም ጋር ትሰሪያለሽ? አልፎ በተንቤን ሙዚቃ ቅድም ስጠይቅሽ ግን ሙዚቃ አላውቅም። የተንቤን ሙዚቃ ማለት የተንቤን ሙዚቃ ይታወቃል ብዬ ነው እና ልትፈልግ አውርስ ስላለህ ቁጭ ብላ ይዘፈንም የተንቤን ልጅ ብዬ ነው። የተንቤን ዘፈን በስራ ነው የሚዘፈነው? ቆሞ ካልጨፈርክ የምትጨፍር ከሆነ ችግር የለም እዘፍንልሃለሁ። አሁን አንቺ ደስተኛ ነሽ? ደስተኛ ነኝ እግዚአብሔር ይመስገን። በጣም ከእንግዲህ በኋላ ስደትን አልፈልግም ነው። መልካም። አንዳንዴ እኮ ለምንድን ነው በዛ አድርገሽ ሌላ መንገድ ያልጀመርሽ ይሉኛል። መጥቶ ቢለምኑኝ ከቤት ያልወጣም ነው የምላቸው። አሁን ደግሞ ልጆች አንቺን የሚፈልጉበት ሰዓት ነው። የበለጠ መቅረብ ያለው አሁን ትንሽ ከትምህርት ሰዓት ሲመጣ እንኳን ቤት ሳያገኝ ሲቀሩ የት ሄደሽ ነው ምናምን ብለው መደወል ጀምራለሁ። አሁን ትደውላለች። አሁን ወጣ ያልኩ ምናምን ስላት በቃ እንድታገኘኝ ትፈልጋለች። ስለዚህ በዚህ ምክንያት ነው እኔ አላገባም ያልሽው? አገባለሁ ሊሳካልሽ ነው እኛ ምኞታችን። እንደው በመጨረሻ የምታስተላልፉ መልእክት ካለ የምትይው ነገር ካለ? ስደት ይብቃችሁ እላለሁ ለስደት ያለው እህት ወንድሞቼ። አሁንም እንደዛ ነው የምለው፣ ከድሮም እንደዛ እላለሁ። በቃ መቼ ነው የሚበቃ ብላም ለምትመኘው ሞልታይ ሞላም የመሬ ነው ማለት 1000 ዓመት ብትኖር የ1000 ዓመት የሰራበት አይቀይርም። እና ቶሎ መጥቶ ሀገራችሁ የራሳችሁ ህይወት ቢቀጥሉ እንትንላችኋለሁ። እዚህ ያሉት ደግሞ ላለመሄድ አይቸኩሉ እላለሁ። እዚህ ሀገር ያለው አሁን አንዳንዴ በሊቢያ ያሉ ሊቢያ ሲሄዱ ሲሰቃዩ ምናምን ማህበራዊ ሚዲያ ታያለክ። አሁን አንድ ወጣት በራሱ ወስኖ ይሄዳል ሊቢያ ላይ ሲሄድ ግን እዛ ታስሮ አባትና እናቱ ችግር ብር ለምነው የሰው ፊት ለምነው እንትን የሚሰጣቸው ያሳዝኑኛል። እና እዚህ ያሉም ላለመሄድ አይቸኩሉ። ቢሄዱም በቃ ማን ያለኝ ከኋላ ማን ነው ብታሰርስ ዋስ የሚሆነኝ ከችግር የሚያወጣኝ ብሎ አስቦ ቢሄድ መርጣ እነግረዋለሁ።
ምክንያቱም ማህበራዊ ሚዲያ ታማምነህ ወይም ደግሞ ማንም ሰው አባቴና እናቴ ተቸግሮም ተበድሮም ይሰጠኛል ብለህ ለምን ለነሱስ ሌላ ስቃይ ትጨምራለህ? ወላጆች ያሉት እዚህ ደግሞ አንዳንዴ ኃላፊነት መውሰድም ይኖርባቸዋል። ለምን አንድ ለአቅመ አዳም የደረሰ ልጅክ ስራ ጀምራለሁ ተበድረ ስጠኝ ቢልክ አንተ ልጅክ ተበድሮም ቢሆን ምንም ቢሆን መበረታታት ነው ያለበት በሱ እምነት እንዲኖርክ። አሁን አይሰጡም እንኳን አንዳንዱ ስራ ልጀምር ብር ስጠኝ ብትለው የለኝም ይልሃል። ሊቢያ ሄደታ ስራ ቤቷን ሽጣ ወይም ወርቃ ሽጣ እናት ትልክልሃለች። ለምን እንደዚህ ይሆናል? ችግር ላይ ከመውደቅ መጀመሪያ ስራ ለመጀመር መስጠት ይሻላል ስደት ከሄዱ በኋላ ብር ከሚላክ ብዬ አስባለሁ። እናመሰግናለን በጣም እንግዲህ እዚህ መቀሌ መተን እንግዳችን ሆነሽ ስለ ህይወት ልምድሽ ስለተጨዋወትን ስላገኘንሽም ደስ ብሎናል። ፍልቅልቋ ታጓስ ሰቂጣዋ ታጓስ እኔም አመሰግናለሁ። አዎ እንቀጥለው ሁለተኛው ነች። እናመሰግናለን። እኔም በጣም አመሰግናለሁ። ከመድረም ከተምሽ አሰብሻቸው ነገሮች ሁሉ እንዲመጣልሽ እንመኝልሻለን። እናመሰግናለን። በጣም አመሰግናለሁ። እኔም ደስ ብሎኛል።